እንግዲህ እኔም ደግሜ መልሼ እንትን አላደርግም፣ ግን አክኖሌጅ ማድረግ ያስፈልጋል እና በዚህ ያገለገላችሁን በሙሉ ጌታ ይባርካችሁ። ዛሬ ኪቦርዱ ድምፅ አውጥቷል፣ ድምፅ አግኝቷል፣ ዛሬ ቦታውን አግኝቷልና ኢያሱ ጌታ ይባርክህ። ያ እርግጥ ነው ኪቦርድ መምታት ፕሮፌሽን ነው፣ ግን እኛ እንደ ፕሮፌሽን ብቻ አይደለም የምናየው፣ ለጌታ ስለሆነ አይደለም የምንቀኝለት እና ይሄን ደግሞ የበለጠ እግዚአብሔር እንዲያበዛልህ እንጸልያለን። ስለ ባለቤቴ ምንም ማለት አልፈልግም። ሰምታችኋል፣ አይታችኋል። የዛሬ ፐርፎርማንሷ በጣም ወደ ሊሊ ጋር ወስዷት ነበር እና ጌታ ይባረክ፣ ጌታ ይባርክሽ ኢየሩሳሌም፣ ጌታ ይባርክሽ፣ ተባረኪ። ዕብራውያን መጽሐፍ ላይ እርግጥ ነው ክፍል የምናየው ዛሬ የገላትያን መጽሐፍ ነው፣ ግን አንድ ክፍል ባነብላችሁ ደስ ይለኛል። የዕብራውያን መጽሐፍ ቁጥር 10 ላይ ምዕራፍ 10 ላይ እንደዚህ ይላል። ቁጥር 19 ላይ እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በሥጋው በኩል እንድንገባ ድፍረት ስላለን ይላል። ኢየሱስ ጌታ ነው። በምን መንገድ? በአዲስና በሕያው መንገድ። ሁላችሁም እዚህ ያላችሁ ስለምትነዱ የመንገድን ጥቅም ታውቃላችሁና አዲስ መንገድ ሲኖር የሚሰጠውን ነገር ተመልከቱ። ማን ይሄዳል በድሮ መንገድ? ብዙ ጊዜ አዲሱ መንገድ የበለጠ እንትን ነው አይደል? ፈጣን ነው። በደንብ ሪላክስ አድርጋችሁ እንድትነዱ፣ ወይም ደግሞ ሾርት ነው። ስለዚህ ሁሉም ሰው የትኛው መንገድ ይመርጣል? በአዲሱ መንገድ ይመርጣል። ግን እኮ ሌላም መንገድ ነበር ማለት ነው አይደል? በአዲሱ መንገድ ሲል ምን አይነት መንገድ ነበር ማለት ነው? የአዲሱ መንገድ መሰራት የበፊቱን ምን አድርጎታል? አሮጌ አድርጎታል አይደለም? ማስረጃው እኮ አዲሱ መንገድ ስለተሰራ ማለት ነው። አዲሱ መንገድ ስለተበጀ የመጀመሪያውን አሮጌ ያደረገው። አሁን ወደ ኢየሱስ ወይም ወደ እግዚአብሔር የምንቀርብበት ምን አይነት መንገድ ተገብቷል? አዲስና ሕያው መንገድ። ኢየሱስ ጌታ ነው። ሌላ መንገድ ነበረ፣ ሰዎች ምን የሚያደርጉበት፣ የሚገቡበት፣ የሚሄዱበት መንገድ ነበረ እና ምዕራፍ 12 ላይ ስትደርሱ ስለዛ ስለ መጀመሪያውና ስለ ሁለተኛው መንገድ ይነግራችኋል። ዕብራውያን 12 ቁጥር 18 ላይ ሊዳሰስ ወደሚችል ወደሚቃጠል እሳት፣ ወደ ጭጋግ፣ ወደ ጨለማ፣ ወደ አውሎ ነፋስ፣ ወደ መለከት ድምፅ፣ ወደ ቃሎችም ነገር አልደረሳችሁምና ያን ነገር የሰሙት ሌላ ቃል እንዳይጨመርባቸው ለመኑ። እንስሳ እንኳ ተራራውን ቢነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉምና ሙሴም እጅግ እፈራለሁ እንቀጠቀጥም አለው እስኪል ድረስ የሚታየው እጅግ የሚያስፈራ ነበር። ሙሴ እንኳን ምን አለ? ከኔ ጋር ናችሁ? እጅግ እፈራለሁ። ስለዚህ የቀረበው እንዴት ነው? ሆኖ ነው ማለት ነው። እጅግ ምን እያለ? እየፈራ እጅግ እየተንቀጠቀጠ አይደለም? የሚታየው እጅግ የሚያስፈራ ነበረ። ሌሎቹ ግን መታገስ እንኳን ምን አላሉ? አልቻሉም። እናንተ አለ ሊዳሰስ ወደሚችል ወደሚቃጠል እሳት፣ ወደ ጭጋግ፣ ወደ ጨለማ፣ ወደ አውሎ ነፋስ፣ ወደ መለከት ድምፅ ምን አላላችሁ? አልደረሳችሁ። ወደዚህ ግን ምን ያሉ አሉ? ደግሞ ምን ያሉ አሉ? የደረሱ አሉ። ወደዛ የደረሱት ወዴት የደረሱት? ወደዛ ወደ ጭጋጉ፣ ወደ ጨለማ፣ ወደሚዳሰሰው ወደሚቃጠለው እሳት የደረሱት ከሚያዩት ነገር የተነሳ ምን አሉ? የሰሙት ሌላ ቃል እንዳይጨመርባቸው ምን አደረጉ? ለመኑ። ሰው እጅግ የሚታየው ነገር የሚያስፈራ ነበር። የቀረቡበት መንገድ እንዴት የሚያስፈራ እንደነበር ተመልከቱ። ከዛ እንደዚህ ይላል ቁጥር 20 ላይ ቁጥር 22 ላይ ነገር ግን አይደለም ይላል። ነገር ግን የሚለው ነገር መጀመሪያ የነበረውን ነገር ሊያፈርሰው ነው። አሜን አሜን። ያ መንገድ ምን አይልም እያለ ነው። አይቀጥልም፣ አልቀጠለም። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። የት ደርሳችኋል? እስቲ እንደደረሰ ሰው ተናገሩ። ወዴት ደርሳችኋል? ወደ ጽዮን ተራራ፣ ወደ ሕያው እግዚአብሔር ከተማ አይደለም?
ደርሳችኋል። ወደ ሰማያዊቱ ኢየሩሳሌም በደስታ ወደ ተሰበሰቡ ምን ወደ አላፋት መላእክት። የተሰበሰቡት በምንድን ነው? በለቅሶ፣ በዋይታ፣ በምጥ፣ በጩኸት፣ በጨለማ አይደለም። በምንድን ነው የተሰበሰቡት? በደስታ ወደ ተሰበሰቡት። ኢየሱስ ጌታ ነው። ምክንያቱም የደረሱበት ከተማ ነው። ወደ ምን ደርሳችኋል? ወደ ጽዮን ተራራ፣ ወደ ሕያው እግዚአብሔር ምን ከተማ ደርሳችኋል። አዲሱ መንገድ፣ አዲሱ ሕይወት ኢየሱስ ጌታ ነው። ደርሳችኋል። በሰማያትም ወደ ተጻፉ ወደ በኩራት ማህበር፣ የሁሉ ዳኛ ወደሚሆን ወደ እግዚአብሔር፣ ፍጹማን ወደ ሆኑ ወደ ጻድቃን መንፈሶች፣ የሐዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ፣ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ምን ብላችኋል? ትደርሳላችሁ አይደለም የሚለው። ምን ብላችኋል? ትደርሳላችሁ። ደርሳችኋል። ወደዚህ ግን ምን ያላሉ አሉ? ያልደረሱ አሉ። ወደዛ ወደ ምን የደረሱ? ወደ ጭጋጉ፣ ወደሚያስፈራው ሙሴ እንኳን ነው የሚለው እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ። አንተ ከማን በልጠህ? ከሙሴ በልጠህ ነው በድፍረት የምትናገረው? ኖ፣ እናንተ የደረሳችሁበት ማን የደረሰበት አይደለም እያለ ነው። ሙሴ የደረሰበት አይደለም። እናንተ የደረሳችሁት ወዴት ነው? ወደ እግዚአብሔር ምን ከተማ፣ ወደ እግዚአብሔር ከተማ፣ የሁሉ ዳኛ ወደሚሆን ወደ እግዚአብሔር፣ ደግሞ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ ምን? የአቤል ደም ምንም ይናገር ይመስልሃል? ማን ላይ ይናገራል? የአቤል ደም ማን ላይ ይናገራል? ቃየል ላይ ይናገራል። የኢየሱስ ደምስ ማን ላይ ይናገራል? የኢየሱስ ደም ማን ላይ ይናገራል? ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ ምን ደም ንገሩኛ? ወደ መርጨት ደም ምን ብላችኋል? ደርሳችኋል። ሰው ምንም ይናገር ይመስላችኋል? ያ ደም ስለምን የሚናገር ይመስላችኋል? የሁሉም ዳኛ ወደሚሆን ወደ እግዚአብሔር፣ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። እንደገና ደግሞ ሌላ ማን አለ? እዛው የሐዲስ ኪዳን ምን የሚሆን የሐዲስ ኪዳን ምን መካከለኛ ወደሚሆን። ምን ማለት ነው መካከለኛ ማለት? በቴነሽና በትየሙሉ መሃል ማን አለች? አጣቋት ስሙ ማን አለ? ዓለም አለ። ስለዚህ ለቴንሽ ትየሙሉ በማን በኩል ቅርብ ናት? ምክንያቱም በምን ስላለች? በመሃል ስላለች። ሰው የሁሉም መካከለኛ የሚሆን ወይም የሐዲስ ኪዳን መካከለኛ የሚሆን ማን አለ? አለበዛ ኢየሱስ አለ። እንግዲህ አስቡ፣ አምልኳችሁ በዚህ ዙሪያ ቢሆን፣ አምልኳችሁ በዚህ እይታ ውስጥ ቢሆን በምን አይነት መንገድ ነው የምታመልኩት? እዚህ ከተማ ውስጥ የምትገኙ የምትኖሩ ብትሆኑ ህይወታችሁ እንዴት ነው የሚሆነው? እንዴት ነው የምትኖሩት? እዚህ ከተማ ውስጥ እንደደረሳችሁ ካወቃችሁ፣ እግሮቻችሁ የጽዮን ተራራ ላይ እንደወጡ ካወቃችሁ ምንድን ነው የምትሉት? እንዴት ነው የምትኖሩት? እንደማን ነው የምትኖሩት? እንደደረሰ ሰው ነው የምትኖሩት? ወይስ እዛም ደርሳችሁ እንደገና ሌላ ቦታ እንደምትደርሱ እያሰባችሁ ሌላ ከተማ እየናፈቃችሁ ሌላ ተራራ እየናፈቃችሁ ጸጉራችሁን እየባጨራችሁ ትኖራላችሁ? ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ምን ብላችኋል? ምናልባት እንደዚህ የተባሉ ሰዎች የት ያሉ ናቸው? የሆነ አግዳሚ ወንበር ላይ የተቀመጡ የሆነ ከተማ ላይ ያሉ ሰዎች ላይ እኛ አሁን ሳን አንቶኒዮ ነው ያለነው። ግን ሳን አንቶኒዮ ሆነን እያነበብ ነው መጽሐፉ ምን አለ? ምን ብላችኋል? ደርሳችኋል። ደርሳችኋል። አሜን።
ስለዚህ እዚህ ከተማ ውስጥ ስትሆን ማን ነው የሚገዛው? የማን ከተማ ነው? የእግዚአብሔር ከተማ ነው። የእግዚአብሔር ከተማ ነው። እዛ ከተማ ውስጥ ሰይጣን ያለ ይመስላል ወንድሜ? በዚህ ከተማ ውስጥ ሰይጣን ዲያብሎስ ያለ መርገም ያለ ይመስላል? በዚህ ከተማ ውስጥ ኃጢአት ያለ ይመስላል? በዚህ ከተማ ውስጥ ርኩሰት የሚገባ ይመስላል? ግን መጽሐፉ ምን አለ? ምን ብላችኋል? ደርሳችኋል። ማን አመጣችሁ? እንዴት ደረሳችሁ? በመረቀልን በምን? በአዲስና በሕያው መንገድ ወዴት? አይደል ያለን ቅድም ያነበብነው ክፍል ገላትያ ምዕራፍ 1 ቁጥር 1 ላይ ባለፈው የነበራችሁ ሰዎች እንደምታስታውሱት የገላትያን መጽሐፍ በክፍል ለመለያየት ሞክረን ነበረ እና የመጀመሪያው እንደምታዩት ምዕራፍ 1 ቁጥር 1 ላይ እንደዚህ ይላል፣ አነበዋለሁ። በኢየሱስ ክርስቶስ ከሙታንም ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከኔ ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት ይላል። መልእክት እየላከ ነው ጳውሎስ እና ደስ የሚል ነገር ይናገራል። ስለ ሐዋርያነቱ ሲናገር ማለት ነው ምንድን ያለው? በኢየሱስ ክርስቶስ ከሙታንም ባነሳው በእግዚአብሔር አብ ምን የሆነ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ። ስለዚህ የጳውሎስ ሐዋርያነቱ ከምን ያልሆነ ነው? ከሰዎች ያልሆነ ነው። እንደገና በምን ያልሆነ ነው? በሰው ያልሆነ ነው። ይሄ ሰውዬ ከምን አይደለም ማለት ነው። አሁን ሐዋርያነቴን ያገኘሁት ከሰዎች አይደለም። ሰዎች አይደሉም ምን ያደረጉት? ሐዋርያ ብለው ምን ያሉት? የሾሙት። ወይም በሰው መካከል አይደለም ምኑን ያገኘው? ሐዋርያነቱን አይደለም። በኢየሱስ ክርስቶስ ከሙታንም ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ። ግን ደግሞ ቸርች ደግሞ እንደምታውቁት ምን ታረጋለች? ምን ብላ ሐዋርያ ተብሎ ሰዎች እንደውም ዋነኛ የመጨቃጨቂያ ርዕስ ሆኖ አሁን እንትን እየተደረገ እንደሆነ አይታችሁ ይሆናል ምናልባት። እና የሆነ ሰው ይብድግ ብሎ ሐዋርያ ነኝ ይላል። አይ ሌላኛው ደግሞ ተነስቶ አንተ እንትን አይደለህም ይላል፣ ሐዋርያ አይደለህም ይላል። ወይ ደግሞ የሆነ ሰውዬ እንደ ሱቅ ነው ዛሬ ቸርች ይከፍትና ምክንያቱም የመጀመሪያው ከፋች ስለሆነ ራሱን ሐዋርያ ይለዋል ወይም ፓስተር ይለዋል። አይደለም ወይ? ነው እኮ አብሮት ሲከፈት ቸርቹ ሲከፈት አብሮት የነበሩ ሰዎች እሱ ሐዋርያ ከሆነ ሁለተኛው ሐዋርያ ይሆናል ወይም ደግሞ ሶስተኛው ደግሞ ሌላ ይሆናል። ጳውሎስ ግን ምን አለን ገላትያ ላይ? ከሰዎች ወይም በምን? ከሰዎች ወይም በሰው ያልሆነ አይደለም። በማን ነው ሐዋርያነቴ ወይም ሐዋርያነቱ በምንድን ነው አለ? በኢየሱስ ክርስቶስ ከሙታን ምን ባለው ባስነሳው። እና የተለያዩ የጳውሎስን መልእክቶች ስትመለከቱ የመጀመሪያው ምዕራፎቹ ላይ በሚልካቸው ደብዳቤዎች የመጀመሪያው ክፍል ላይ ብዙ ጊዜ ስለ ሐዋርያነቱ ይናገራል። ለምሳሌ ነው ያነሳኋቸው። ሌሎቹንም ክፍሎች ትመለከታላችሁ። ሮሜ ምዕራፍ 1 ቁጥር 1 ላይ ሐዋርያ ሊሆን የተጠራ ይላል። እንደገና ደግሞ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 1 ላይ በእግዚአብሔር ፈቃድ ሐዋርያ ሊሆን የተጠራ ጳውሎስ ብሎ ራሱን እንትን ሲያደርግ ታያላችሁ፣ ሲያስቀምጥ ታያላችሁ። እኔ ግን በጣም ፕሮሰስ ያደረገኝ የገላትያ መልእክቱ ነው። ገላትያ ላይ ምንድነው ያለው? በግልጽ ከሰዎች ወይም በሰው ያልሆነ ጳውሎስ። ታዲያ እንዴት እናገኘው ይሄን ነገር? እኛስ ከምን ያልሆነ ወይም ደግሞ ትክክል አይደለም ማለት ነው በሰውና ከሰው የሆነ ሐዋርያነት? ምን ይመስላችኋል?
ምን እያነጻጸረ ይመስላችኋል? ከሰው ወይም በሰው ያልሆነ ሐዋርያነት እያለ የራሱን ሲያስቀምጥ የራሱን ልዩ እያደረገ ነው? የራሱን የተለየ እያደረገ ነው? የሌሎቹን ደግሞ የእናንተ ከምን የተገኘ ነው እያላቸው ነው? በሰው ከሰው የሆነ ነው። እኔ ግን የተጠራሁት ራሱ መጀመሪያውኑ እያለ ነው። ሮሜ ምዕራፍ 1 ላይ እንዳልኳችሁ ሐዋርያ ሊሆን ምን የተባለ የተጠራ። ምን ማለት ነው ታዲያ ሐዋርያነት ማለት? እና ሌላው ክፍል ላይ ደግሞ ራሱን በጣም ሀምብል ሲያደርግ ታገኙታላችሁ። ጳውሎስ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 1 ላይ ሰዎች እሱን የመሰሉትን ሰዎች እንዴት አድርገው እንዲመለከቷቸው እንደሚፈልግ ሲናገር እንደዚህ ይላል። ሰው እኛን እንደ ክርስቶስ ሎሌዎችና ምስጢር መጋቢዎች አድርጎ ይቁጠረን ይላል። ምን አድርጎ ይቁጠረን? ምን አድርጎ ይቁጠረን? እንደ ክርስቶስ ሎሌዎች። ሎሌ ማለት ምን ማለት ነው? ባሪያ ማለት እኮ ነው አይደል? እንደ ክርስቶስ ማን ነው? እንደ ክርስቶስ ሎሌዎችና ምን ምስጢር መጋቢዎች አድርጎ ይቁጠረን። እንደገና ሌላ እዚሁ ክፍል ላይ ምን ይላል? አጵሎስ አጠጣ፣ ጳውሎስ ተከለ። ሰዎቹ መጨቃጨቅ ጀመሩ። እኔ አጵሎስ ነኝ፣ እኔ ጳውሎስ ነኝ ማለት ጀመሩ። እና አንድ ቁልፍ ጥያቄ ይጠይቃቸዋል። ኦኬ አጵሎስ አጠጣ፣ ጳውሎስ ተከለ፣ ግን ማን ነው ያሳደገው? አሜን። ማን ነው ያሳደገው? ምን ለማለት እንደፈለገ እኔ ነኝ የተከልኳችሁ፣ እኔ ነኝ ያጠጣኋችሁ፣ እኔ ነኝ እንትን ያረኳችሁ፣ ስለዚህ ወደ እኔ ተመልከቱ እያለ አይደለም። ግን የሚያሳድገው እኔ ብተክልም እኔ ባጠጣም ወይም አጵሎስ ቢተክል ወይም ዳንኤል ቢተክል ቢያጠጣ የሚያሳድገው ግን ዳንኤል አይደለም። አሜን። የሚያሳድገው ግን ሰውየው አይደለም። የሚያሳድገው ማን ነው? እውነቴን ነው የምላችሁ። የጳውሎስ ሐዋርያነት፣ የጳውሎስ አገልግሎት ሰውን ወደ ጳውሎስ የሚያሳድግ ሳይሆን ሰውን ወደ ማን የሚያሳድግ ነበር? ወደ ክርስቶስ የሚያሳድግ ነበር። ለምን? የተቀበለው ጸጋ፣ የተቀበለው ሐዋርያነት ከሰዎች ወይም በምን ያልሆነ ስለነበር? በሰው ያልሆነ ስለነበር። ስለዚህ ያገለግል የነበረው ሰውን ወይም ሰዎችን ሳይሆን ማንን ነበር ማለት ነው? ምክንያቱም የተቀበለው አገልግሎት ለሰው አልነበረም። ኢየሱስ ጌታ ነው። ለዛ ነው እዛው ገላትያ ምዕራፍ 1 ቁጥር 10 ላይ አሁን ይላል ሰውን ወይስ እግዚአብሔርን ደስ ላሰኝ ይላል። ሐዋርያነቱ ከሰው ቢሆን ሰዎች ቢሆን እጅ ጭነው ሐዋርያነቱን የሰጡት ማንን ማገልገል አለበት? ሰዎቹን ማገልገል አለበት። ሰዎቹን ማስደሰት አለበት። የሰዎቹ ፊት ሲጠቁር፣ የሰዎቹ ፊት ሲፈካ እየተመለከተ እንትሩ ፔንዱለሙ ማን ይሆናል ማለት ነው? መለኪያው ሰው ይሆናል ማለት ነው። ነገር ግን ይሄ ሰውዬ ሐዋርያነቱን ያገኘው ከሰው ወይም በሰው አይደለም። ስለዚህ እንደዚህ ይላል፣ ሰውንማ ደስ ለማሰኘት የምፈልግ ብሆን የማን አገልጋይ አይደለሁም ይላል? የክርስቶስ ባሪያ አይደለሁም ይላል። ሰውንማ ደስ ለማሰኘት የምፈልግ ከሆንኩ የክርስቶስ ባሪያማ አይደለሁም ይላል። ይሄን የሚለው ደግሞ በእንትን ብቻ አይደለም፣ በንግግር ብቻ አይደለም፣ በተግባር ትመለከቱለታላችሁ። እዛው የምናጠናው የገላትያ መጽሐፍ ምዕራፍ 2 ላይ እንደዚህ ይላል። አነባለሁ። ምዕራፍ 2 ቁጥር 1 ጀምሮ ከዚያ ወዲያ ከ14 ዓመት በኋላ ከበርናባስ ጋር ቲቶን ደግሞ ይዤ ወደ ኢየሩሳሌም ሁለተኛ ወጣሁ። እንደተገለጠልኝም ወጣሁ። ምናልባት በከንቱ እንዳልሮጥ ወይም በከንቱ ሮጬ እንዳልሆን በአሕዛብ መካከል የምሰብከውን ወንጌል አስታወቅኳቸው። ዋኖች ግን መስለው ለሚታዩ ለብቻቸው አስታወቅኳቸው። ነገር ግን ከኔ ጋር የነበረ ቲቶ እንኳን የግሪክ ሰው ሲሆን ይገረዝ ዘንድ ግድ አላሉትም። ነገር ግን ባሪያዎች ሊያደርጉ በክርስቶስ ኢየሱስ ያለንን አርነታችንን ይሰልሉ ዘንድ ሾልከው በስውር ስለገቡ ስለ ሐሰተኛ ወንድሞች ነበር። የወንጌል እውነት በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓት እንኳን ለቀን አልተገዛንላቸውም። አለቆች የመሰሉት ግን በፊት ማን እንደነበሩ አይገደኝም። እግዚአብሔር የሰውን ፊት አይቶ አያደላም። አለቆች የመሰሉት አንዳች እንኳን አልጨመሩልኝም ይላል። ምንም እንኳን ሐዋርያነቱ ከሰውና በሰው ያልሆነ ቢሆንም ግን ወዴት ወጣሁ አለ? ወደ ሰዎች ወጣሁ፣ ዋናዎች ወደሚመስሉት ወጣሁና ያለኝን አገልግሎት ምን አረኳቸው? አስታወቅኳቸው።
ሐዋርያነቱን አስታወቃቸው። አሁን ሐዋርያነቱ መጠሪያው አይደለም። ሐዋርያነቱ ኮቱ አይደለም። ሐዋርያነቱ ከምዕመናን መካከል ለየት አድርጎ የሚያስቀምጠው ማንነት አይደለም። ሐዋርያነቱ ሌሎችን ከኋላ እሱን ከፊት አድርጎ ሌሎች እንዲከተሉት የሚያደርግ አይደለም። ሐዋርያነቱ ምኑ ነው? አገልግሎቱ ነው። ወጥቼ ያለ ሐዋርያነቱን ወንጌሉን ምን አረኳቸው አለ? አስታወቅኳቸው። ዋናዎች መስለው የሚታዩት እነማን እንደነበሩ ግድ አይለኝም ማለት። አሁን ግድ የሚለው ነገር ምንድን ነው? ምንም ነገር አልጨመሩልኝም ማለት። ከዛም በኋላ ትመለከታላችሁ ዋኖች መስለው ከሚታዩት መካከል ኬፋን ወሰዱ። ጴጥሮስ እዛው ምዕራፍ 2 ላይና አንድ ነገር ተፈጠረ። ኬፋ ወይም ጴጥሮስ ወንጌል ይሰብካል። ስለዚህ አይሁድ ከሚባሉት ጋር ብቻ ሳይሆን ከሌሎቹም ጋር በወንጌል አማካኝነት ይገናኛልና አንድ ወቅት ላይ ከአይሁድ ውጪ ከሆኑት ጋር ምግብ እየበላ ሳለ ከአይሁድ ወገን የሆኑት መጡ። ጴጥሮስ በመካከላቸው ቁጭ ብሎ ህብረት እያደረገ ያለው ከማን ጋር ነው? ከአሕዛብ ጋር ነው አይደለም? ከአሕዛብ ጋር ነው፣ እየበላ ነው። ከማን ጋር? እና ቁጭ ብሎ አንድ እንትን እየተካፈሉ ነው፣ እየበሉ ነው። እና አይሁድ መጡ። ምን የሚሉ ይመስላችኋል? ምን የሚሉ ይመስላችኋል? ምን የሚሉ ይመስላችኋል? አብረን እንስበካ። ሙሉ ጌታ ይባርክሽ። ምን ይላሉ? ምክንያቱም አይሁድ ከሌላው ጋር ህብረት እንዲያደርጉ ምን አልተባሉ? አልተፈቀደላቸውም። ስለዚህ ሰው ወይ አይሁድነትን ምን ማድረግ አለበት? መቀበል አለበት። ጴጥሮስ ግን የአይሁድ ሰባኪ ነው እና ከአሕዛብ ጋር ግን ቁጭ ብሎ ይበላል። እና ጴጥሮስ የገባው ነገር አለ። በዚህ በአዲሱ ኪዳን በወንጌል ከአይሁድም ጋር ከአሕዛብም ጋር ምን ማድረግ ተፈቅዷል? በሁለቱ መካከል ምን የለም? ልዩነት የለም። የልዩነት ግድግዳው ምን ብሏል? ንገሩኛ። ፈርሷል። ይሄን ማን ያውቃል? ጴጥሮስ ያውቃል። ግን መጡ ምኖች? አይሁዶቹ መጡ ነው። አሕዛቡም አብረውት አሉ። እየበላ ነው። አይሁዶቹ መጡ እና የሚገርማችሁ ደግሞ በዛው መካከል ማን አለ? ይሄ ሐዋርያነቴ ከሰው በሰው ያልሆነ ያለን ሰውዬ ደግሞ አለ። ምን እያለ ነው ማለት ነው? እየተመለከተ ነው። ማንን? ጴጥሮስን ከማን ጋር ሲበላ? ከአሕዛብ ጋር ሲበላ እየተመለከተ ነው። አይሁድም ሲመጡ እያየ ነው። ልክ ጴጥሮስ ከአሕዛብ ጋር እየበላ አይሁድን ሲያይ ሊጎርሳት የነበረችውን እንጀራ ትቷት አፈገፈገ። ወዴት ተሳበ ማለት ነው? ወዴት ተሳበ ማለት ነው? ወደ አይሁድነቱ ተሳበ ማለት ነው አይደለም? እና ጳውሎስ እንደዚህ ይላል። እናንተ አንብቡት። ምዕራፍ 2 ቁጥር 12 ላይ እንደዚህ ይላል። ገላትያ ላይ አንዳንድ ከያዕቆብ ዘንድ ሳይመጡ ከአሕዛብ ጋር አብሮ ይበላ ነበርና በመጡ ጊዜ ግን ከተገረዙት ወገን ያሉትን ፈርቶ ያፈገፍግ ነበርና ከነርሱ ተለየ። አሁን በእኛ ቋንቋ አሁን ባለው ነገር ምን ማለት ነው? የሆነ ማጅራት መቺ ጋር አብራችሁ በጣም በከተማ የሚታወቅ ማጅራት መቺ ጋር አብራችሁ እየሄዳችሁ ፓስተራችሁ ከፊት ሲመጣ ብታዩት ምንድነው የምታረጉት? ወይ አብራችሁ ያለው ሰውዬ ሲጋራ እያጨሰ ነው፣ እናንተ አብራችሁት እየሄዳችሁ ነው። የሆነ ቸርች ላይ የምታውቁት ሰው ወይ የምታውቋት ሴት መጣች፣ ምንድነው የምታረጉት? ባትርቁ ምንድነው የምታረጉት? የሆነ የሚሰማችሁ ነገር አለ። ምን ትለኛለች ነው አትላችሁም? ጌታ ይባርካት። እናንተ አትባሉ መሰለኝ። እና ጴጥሮስ አፈገፈገ፣ ወደ ኋላ ተመለሰ። ጳውሎስ ምን ይላል እዛው ላይ ተመልክታችሁታል? አንብባችሁታል? እንደ ወንጌል እውነት በቅንነት እንዳልሄደ ባየሁ ጊዜ ፊት ለፊት ምን አረኩት ይላል? ተቃወምኩት። ኢየሱስ ጌታ ነው። ምን ብሎ የሚቃወመው ይመስላችኋል?
ምንድን ያደረገ አሁን የሆነ ሼም አድርጓቸዋል እኮ ማንን አሕዛብን ከነሱ ጋር መብላት ምን ሆኗል ማለት ነው። አሁን ሲለያቸው ከነሱ ጋር መብላት እንዳልነበረበት ስለዚህ አሁንም ምን ብላችኋል አላቸው። ረክሳችኋል፣ ከናንተ ጋር ህብረት ማድረግ አልነበረብኝም። እነዛ የሚመጡት አይሁድ ናቸው ምን ያሉት ንጹህ ቅዱስ የሆኑት እነሱ ናቸው። ህብረት ማድረግ ይገባኝ የነበረው ከነሱ ጋር ነው። የሚገርማችሁ ግን እቺ ትምህርት እቺ ሐሳብ ክርስቶስም እያለ ሲያደርጉበት ተመልክታ እንመለከት። ለምሳሌ ኢየሱስ ከሰዎች ሁሉ ጋር ምን ያደርግ ነበር? ይቀመጥ ነበር፣ ይበላ ነበር። እንደውም በዙሪያው የሚሰበሰቡት ምን አይነት ሰዎች ነበሩ? ቀራጮች፣ ኃጢአተኞች አይደለም። ደም የሚፈሳት ሴት ነው አይደለም። የሆነ ነገር የከበዳት ጎብጣ የምትሄድ ሴት። በዙሪያው የነበሩት በሙሉ ምኖች ነበሩ? ኃጢአተኞች ነበሩ። እና ፈሪሳውያን ይመጡና ሁሉ ጊዜ ደቀ መዛሙርቱን ይጠይቋቸዋል። መምህራችሁ እንዴት ከጋለሞታና ከምን ከአመንዝሮች ጋር ምን ይላል? ይቀመጣል? እንዴት አብሮ ይበላል? እና ኢየሱስ እንደዚህ ያላቸው አንድ ወቅት ላይ ባለ ጤናዎች ሳይሆኑ በሽተኞች ናቸው ምን የሚያስፈልጋቸው? መድኃኒት የሚያስፈልጋቸው። እኔ ልቀበለው የመጣው እነማንን ነው? ልቀበላቸው የመጣሁት እናንተ ምን ያላችኋቸውን ነው? የገፋችኋቸውን። በጣም የሚገርመኝ የኬፋን ወይም ጴጥሮስን ስትመለከቱ አንድ ወቅት ላይ እንትን አለ ይላል። ምንድነው ስሙ? ራቦ። የሐዋርያት ሥራ ምዕራፍ 10 ላይ ታሪክ ታነባላችሁ። ራቦ። ስለዚህ መብላት ፈለገና ሊበላ ሳለ ተመስጦ መጣበት ይላል። እና የሆነ ምግብ ከሰማይ ወረደለት ለተራበው ለጴጥሮስ ማለት ነው። እና ሲያየው በሸማ ውስጥ በወረደለት ነገር ውስጥ የማይበሉ ነገሮች ነው ያሉት። እስቲ አንድ ነገር ንገሩኝ የማይበላ። ይሄው ምን ያለ ሸኮናው ምን ያለ እንደገና አሳማ ሲል የሰማሁት ሰው አለ። አሳማ በምን ተከልክሏል? በሕግ ተከልክሏል። ስለዚህ ይሄን ምን አያረጉም ማለት ነው? አይበሉም። የሐዋርያት ሥራ ምዕራፍ 10 ላይ ታነባላችሁ። እና ርቦታል እኮ ጴጥሮስ። ስለዚህ ምን ማለት አለበት? ምግብ እየፈለገ ነው። ምግብ መጣለት ተጠቅልሏል በሸማ። እና ጴጥሮስን ምን አለው? ተነስና አርደህ ብላ አለው። ምን የሚል ይመስላችኋል ጴጥሮስ? ይርቦኛል በኢየሱስ ስም ብሎ ምን አላረገም? አረ ባርኬዋለሁ ብሎ ሲበላ አታዩትም? ግን ምን አለው? ጌታ ሆይ እስከ ዛሬ ድረስ አንዳች የሚያጸይፍ የሚያረክስም ነገር ወደ ምን ገብቶ አያውቅም። ወደ ሆዴ ወይም ወደ አፌ ገብቶ አያውቅም። እና ምን አልልም አለው። ግን አምላካዊው ቃል እንደገና መጣለት ይላል። ምን አለው ይላል? ጌታ ምን ያለው የቀደሰው አንተ ምን አትበለው አታርክሰው፣ ተነስና አርደህ ብላ አለው። እና ሸማው ተወሰደ፣ ምግቡ ሄደ። አሁን ጴጥሮስ እንትን ማድረግ ጀመረ፣ ማሰላሰል ጀመረ። ይሄ ነገር ምንድን ነው? ርቦኛል፣ እውነት ነው። ምግብ መጥቷል፣ አልበላም አልኩ። ምን ተባለ? ተወስዷል። እንደገና ደግሞ ምን በል ብሎኛል? ጌታ የባረከውን የቀደሰውን አንተ ምን አትበለው አታርክሰው፣ አረድና ምን በል ብላ ብሎታል። ግን ጴጥሮስ ደግሞ በዛ በሕጉ ተከልክሏል እንዳይበላ። የሚበሉ ምግቦች አሉ፣ የማይበሉ ምግቦች አሉ ነው አይደለም? ከዛ ማሰላሰል ጀመረ። ይሄ ነገር ምንድን ነው? እና ሰንበዲ ጴጥሮስ እያሰላሰለ እያለ ይላል መጽሐፉ ላይ የሆኑ ሰዎች መጡና የጴጥሮስን በር አንኳኩ። የእግዚአብሔር ቃል እንደዚህ ይላል፣ አሁን ያየኸው እሱ ነውና ውጣና ምን በለው ተገናኙ። ሲወጣ አሳማ አልመጣም። ሲወጣ ሰኮናው የተሰነጠቀ የተሸፈነ እንስሳ አልመጣም። በሩን ሲከፍት ያገኘው ምኖችን ነው አይደል? አብረና አንብቦ ውስጥ የሐዋርያት ሥራ ምዕራፍ 10 ቁጥር 9 ላይ
እነርሱም በነገው ሲሄዱ ወደ ከተማም ሲቀርቡ ጴጥሮስ በ6 ሰዓት ያህል ይጸልይ ዘንድ ወደ ጣራው ወጣ። ተርቦ ሊበላ ወደደ። ሲያዘጋጁለት ሳሉም ተመስጦ መጣበት። ሰማይም ተከፍቶ በአራት ማዕዘን የተያዘ ታላቅ ሸማ የሚመስል ዕቃ ወደ ምድር ሲወርድ አየ። በዚያውም 4 እግር ያላቸው ሁሉ አራዊትም በምድር የሚንቀሳቀሱ የሰማይ ወፎችም ነበሩበት። ምን ውስጥ ናቸው እነዚህ? የመጣለት እዛ የተያዘው ወይም ታላቅ ሸማ የሚመስለው ዕቃ ወደ ምድር ሲወርድ በዚያ 4 እግር ያላቸው ቅድም ከሰራዊት ጋር ስንለው ነበር። ይሄ ሰኮናው የተሰነጠቀ የተዘጋ የተባለው 4 እግር ያላቸው አራዊት እነሱ ብቻ አይደሉም፣ በምድር የሚንቀሳቀሱ የሰማይ ወፎችም ነበሩበት። ጴጥሮስ ሆይ አለው፣ ተነስና አርደ ብላ የሚል ድምፅ ወደ እርሱ መጣ። ጴጥሮስ ግን ጌታ ሆይ አይሆንም፣ አንዳች ርኩስ የሚያጸይፍም ከቶ በልቼ አላውቅምና አለ። ደግሞም ሁለተኛ እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ወደ እርሱ መጣ። ይህም 3 ጊዜ ሆነ። ወዲያውም ዕቃው ወደ ሰማይ ተወሰደ። ጴጥሮስም ስላየው ራእይ ምን ይሆን ብሎ በልቡ ሲያመነታ፣ እነሆ ቆርኔሌዎስ የላካቸው ሰዎች ስለ ስምዖን ቤት ጠይቀው ወደ ደጁ ቀረቡ። ድምፃቸውንም ከፍ አድርገው ጴጥሮስ የተባለው ስምዖን በዚህ እንግድነት ተቀምጧልን ብለው ይጠይቁ ነበረ። ጴጥሮስም ስለ ራእዩ ሲያወርድ ሳለ መንፈስ እነሆ 3 ሰዎች ይፈልጉሃል፣ ተነስተው ውረድ፣ እኔም ልኬያቸዋለሁና ሳትጠራጠር ከእነርሱ ጋር ሂድ አለው። ኢየሱስ ጌታ ነው። አሁን ስለምን አይደለም ማለት ነው ነገርየው፣ ስለምን አይደለም ማለት ነው። ስለ ምግቡ ስለ አሳማው አይደለም ማለት ነው። አሁን ስለምን ሆነ? ስለምን ሆነ? አሁን ተነስና አርደ ብላ ነው ያለው። ግን ሰዎች መጡ። ታዲያ ሊያርዳቸው ነው ሰዎቹን? አርዶ ይብላ? ምናቸውን ነው የሚያርደው ማለት ነው? አሜን። ይኸው እነዛ እንስሳት የማይበሉት ምን የሚሉ ስለሆኑ ነው፣ የሚያረክሱ ስለሆኑ ነው አይደል? ግን የመጣለት ቃል ምንድን ያለው? ተነስና አርደህ ብላ። አሁን ሲያርድ የሆነ የሚያስወግደው ነገር አለ ማለት። የሆነ ከብት ስታርዱ ደሙ ምን ይላል? ይፈሳል አይደል? ተነስና አርደህ ብላ እንደዚሁ ብላ አላለው። ተነስና ግን አርደህ ብላ አለው። በእነሱ ያለውን አንድ የሆነ ምን የማይበላውን ነገር ምን ያደርጋል ማለት ነው። ጴጥሮስ ጋር እኮ ሰይፍ አለ። አሁን የሚያርደው በቢላ አይደለም፣ በምንድን ነው ማለት ነው? ወጥተው እኮ ሰዎቹን ከተገናኙት በኋላ የጠየቁት እኮ የማንን ቃል ነው? የእግዚአብሔርን ቃል እኮ ነው። እዩ፣ እሱ ጋር ባለው ወንጌል፣ እሱ ጋር ባለው እውነት በእነሱ ዘንድ የነበረውን ርኩሰት ምን አደረገው ማለት ነው። አሜን። ይሄ ሰውዬ ነው እንግዲህ ገላትያ ላይ ስትሄዱ አይሁዶቹን ሲያያቸው ወደ ኋላ ምን ያደረገው? ይሄ ሁሉ መገለጥ የመጣለት ሰውዬ ገላትያ ላይ ሄደን ስናገኘው እና ለጳውሎስ ይሄ ተራ ነገር አይደለም። እንደ ወንጌል እውነት ምን አላልክም አለ። ምክንያቱም እግዚአብሔር አሁን ምን አላረገም እያለ ነው። በአይሁድና በማን መካከል? በአሕዛብ መካከል ምንን አላደረገም? ልዩነትን አላደረገም። እና እንደዚህ ሲል ይነግረዋል ወይም ይነግረናል ለሁላችንም። እዛው ገላትያ ምዕራፍ 2 ላይ ነኝ። ቁጥር 15 ላይ 2:15 እኛ በፍጥረት አይሁድ ነን፣ ኃጢአተኞችም የሆኑ አሕዛብ አይደለንም። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ነገር ግን በክርስቶስ ልንጸድቅ የምንፈልግ ስንሆን ራሳችን ደግሞ ኃጢአተኞች ሆነን ከተገኘን
እንግዲያስ ክርስቶስ የኃጢአት አገልጋይ ነዋ ይለዋል። አይደለም፣ ያፈረስኩትን ይህን እንደገና የማነጽ ከሆንኩ ራሴ ሕግ ተላላፊ እንደሆን አስረዳለሁና። እኛ ምንድነን አለው? አይሁድ ነን አይደለ? አሁን ግን ስላላቸው ብጽዕና ወይም ስላላቸው ቅድስና ወይም ስላገኙት ጽድቅ ሲናገር ያገኘነው ጽድቅ ወይም ያገኘነው ቅድስና በምን የሆነ ነው? አይሁድ ስለሆነ ያገኘነው አይደለም። ምንም እንኳን ምኖች ብንሆን በፍጥረት አይሁድ ብንሆንም፣ ነገር ግን የጸደቅነው ምን በማድረግ ነው? በኢየሱስ ክርስቶስ ምን በማለት? በማመን ነው። ስለዚህ በእኛና በእነሱ መካከል ምን አላደረገም? ልዩነትን አላደረገም። አሁን እግዚአብሔር ልዩነት አድርጎ ያስቀመጠው አንድ ነገር ብቻ ነው። ምን ማድረግን? አሁን አይሁዳዊነትም ወይም ግሪካዊነት አይደለም ማለት ነው መለኪያው። አሁን መለኪያው ተቀይሯል አለው። መለኪያው አሁን አንድ ነገር ነው አለው። ምንድነው? በክርስቶስ ኢየሱስ በማመን የሚገኘውን ጽድቅ ለማግኘት እኛ ራሳችን ምኖች ምን ይሆንን? አይሁድ ይሆንን የተገረዝን እኛ ራሳችን እንኳን ምን ብለናል? ያን ጽድቅ ለማግኘት ምክንያቱም አይሁዳዊነቱ ወይም መገረዙ ጽድቅ ሊሰጠን ስላልቻለ በክርስቶስ ኢየሱስ አምነናል። አሜን። ስለዚህ ምን አታድርግ ነው? በአይሁድና በአሕዛብ መካከል ምን አታድርግ? ልዩነትን አታድርግ። ያ ምን አይደለም? ወንጌል አይደለም የሚለው ያ እንደ ወንጌል እውነት በምን አለመሄድ ነው? በቅንነት አለመራመድ ነው። አሜን። አሁን አንድ አዲስ መንገድ ተገብቷል። አንድ አዲስ መንገድ ተከፍቷል። በሰውና በሰዎች መካከል ምንም ማያደርግ ልዩነትን የማያደርግ እንደውም ኤፌሶን ላይ ምን ይላል? ያን በእኛና በእነርሱ መካከል የነበረውን የጥል ግድግዳ ምን አደረገው ይላል? በስጋው አፈረሰ። ከሁለቱ ስንት አይነት ሰው ሊፈጥር ይላል? አንድን አዲስን ሰው ለራሱ ይፈጥር ዘንድ። ደግሞ ለማንም አይደለም። ለማን? ለራሱ። ስንት ሰው? አንድን አዲስን ሰው ይፈጥር ዘንድ። ስለዚህ አሁን ያለው አይሁድ አይደለም ያለው፣ አሁን ግሪክ አይደለም ያለው። ምን አይነት ሰውዬ ነው? አዲስ ሰው። እስቲ አዲስ ሰው በል። ስንት ሰው? አንድ። ምን አይነት ሰው? አዲስ ሰው። እና ስለዚህ አዲስ ሰው ሲናገር ያ ጳውሎስ ምን ይላል? ክርስቶስን እንኳን በስጋ እንደመጣ የምናውቀው ካሁን በኋላ እንደዛ ምን አንለውም ይላል፣ አናውቀውም ይላል። አሜን አሜን። ኢየሱስ ጌታ ነው። እሺ እንጸልይ። በቃናል። አይ ቲንክ እግዚአብሔር መልካም ነው አይደል?